ስላስጠላኝ ከአንተም ከእህቶችም ምክር ስለፈለግኩ ነው። እሺ ንገሪኝ። የምኖረው ያኔ ሰው ሀገር ነው። ተመጣው 8 ዓመት ሆኖኛል። በፊት ገንዘብ ምናምን የምልከው በቤተሰብ ነበረ። ከዛ ፈጣሪ አልፈቀደም እና ወንድም ምናምን አለ ነበረ። እነሱም ሞቱ ማለት ነው። ሲሞቱ ያጎት ልጅ አለኝ እና በሱ ቤት አስገዛው ማለት ነው። አሁን ላይ መከራም ምንም ብሎ ስደትን የሚያሰው መቼም ያውቀዋል። እኔ በጣም እያመመው ነው። አዎ ይሰማል። አይሰማም? ምን ገዛው ነው ያልሽ? ቤት አስገዛውኝ ባጎቴ ልጅ ማለት ነው። ወንድም ነበሩኝ። እነሱ ሊገዙልኝ ሲሉ ወደ 4 ነበሩ። እነሱም በተከታታይ በወር ውስጥ ሞቱ ማለት ነው። እንደዚህ በሀገራችን እንትን ማለት ነው። ከዛ ያጎቴ ልጅ አለ ልግዛልሽ አለኝና ገዛልኝ። ገዝቶልኝ ያኔ ስሙም በሱ ነው። እኔም ጠፍቼ ነው የምሰራው። ያኔ ውክልና ለመላክም አልችልም። ፓስፖርት ምንም የለኝም። ከዛ ስሙም ሁሉም በሱ ነው። ቤቱን አስተካከልኩ ምናምን ከዚህ ብር እየላኩኝ አሁን ላይ ስልክ አያነሳልኝ። ቤተሰብ ክፍለ ሀገር ነው የሚኖሩት። መከራው ምንም ብሏቸው እንኳን ለእኔ የሆነ ነገር ለማድረግ ለራሳቸው ራሱ መኖር ያስጠላቸው ሰው ናቸው። ይቅርታ አድርግልኝና ስሜታዊ ይሆናል ሳወራ። አሁን ላይ እሱ ልጁም አያነሳልኝም ማለት ነው። ያጎቴ ልጅ ስልክም አይመልስም አያነሳም። እኔም ሀገር መግባት ፈልግ ነበረ። በጣም እያመመኝ ነው። ሰርቼ ሐኪም ቤት ነው። ቤተሰብም ከሌለ አይወድህም። ስደት ላይ ዘመድ ቢኖርህም ሰርተህ ስትይዝ ሰርተህ ስትለወጥ ነው እንጂ ታመህ ስተኛ ቸክ የሚያደርግ የለም። ስደትን የሚያውቀው ሰው ያውቀዋል። አሁን ላይ አንድ የምኖረው ምንድነው የሚያኖርሽ ተስፋ ብትለኝ እናቴ ናት። እናቴ እነዛን ሁሉ ልጆች አጣ እኔም ብታጣ ምን ያህል ትጎዳለች ብዬ ለእናቴ እኖራለሁ። አሁን ላይ ግን መኖር አስጠላኝ ሀይቃ ማለት ነው። ምን ያህል ብር ነው የላክሽለት? አይ በፊት ዝም ብሎ ያልተሰራ ቤት ወደ 500 ሺህ ነበር የተገዛው። ከዛ እስከ ማሰሪያው እስከ ምናምን 1 ምናምን ይሆናል። ግን ከዛ ወዲህ ብሰራም ምን እያመመኝ ስለሆነ ሰርቼ ብር መያዝ አልቻልኩም። አገር ልገባ ስል ደግሞ እሱም እንደዛ ሲያደርገኝ ገብቼ ደግሞ እናትና አባቶች ዘንድ መሄድም መውደቅም አልፈልግም። ኦልሞስት አሁን ላይ እኔ ተስፋ ቆርጫለሁ። ራሴን ማጥፋት ብቻ ነው የሚመኘው በአይምሮዬ ያለው። ግን ደግሞ አንዳንዴ ሳስበው እናቴ ትጎዳብኛለች ይላሉ ማለት ነው። ለእናቴ እያልኩኝ ግን እኔ እዚህ ራሴን እያጣሁ ነው ሀይቃ። እና ምን ትመክሩኛላችሁ? ማለት እስቲ ምከረኝ። እኔ እንደዚህ ያለ ነገር ሳወራ ትንሽ ስሜታዊ ይሆናል። ይቅርታ። ለምን ነበር ለሱ የላክሽው? ለቤተሰብ ለምን አላክሽም? እንደው ለቤተሰብ መላክ ይካራል። መጀመሪያ ለታናሽ ወንድሜ ነበር ላስገዛ ያላኩት። ታናሽ ወንድሜ ሲሞት አባቴ ያጎትሽ ልጅ አለ እሱ ይግዛልሽ አለኝ። በሱ ተገዛ። ታላቅ ወንድምም ነበረኝ፣ ታናናሽም ነበሩኝ። ትልቅ ናቸው ግን ሁላቸውም በተከታታይ ነው የሞቱት ማለት ነው። 4ቶቹም 2 በሳምንት 2 በወር ውስጥ ነው እና እኔ አላውቅም። ብቻ እነሱ ሲሞቱ ትልልቅ ሰዎች የገጠር ሰው ታውቃቸዋለህ። እንኳን ከተማ ወጥተው ለእኛ የሆነ ነገር ሊያደርጉ በራሳቸው ራሱ አብስለውና ወጥተው ገብተው መኖር እንትን አይሉም። እንኳን ይህን ሁሉ መከራ አሳልፈው ማለት ነው። እኔም ይሄን አድርጉልኝ ለማለት ራስ ወዳድነት ነው የሚሆንብኝ ሀይቃ። ምክንያቱም ያን ሁላ ነገር አሳልፈው ዛሬ ደግሞ እንደዚህ አድርጉልኝ ስላቸው እነሱን ጨምሬ ማሸገር ሆነብኝ። በዛ ላይ ደግሞ እኔ ደግሞ ከዚህ በኋላ ሰርቼ እንደገና እንዳዲስ እነሳለሁ እንዳለ ለያመመኝ ነው። መከራው ሁሉም አለ አይደለ ሲደራረብብኝ የጤና ማጣት ሐኪም ቤት ሳውዲ አረቢያ ውስጥ ያላዳረስኩት ሐኪም ቤት የለም ሀይቃ። ግን
ብቻ አሁን ላይ የሰው እጅ ሳልወድቅና ከሰው ከሜዳንት ላይ ሳልወድቅ ሀገሬ መግባት እፈልጋለሁ። ሀገሬ መግባት ሳስብ ደግሞ ይህን ታላመት ተቀምጬ ምን ይዤ እላለሁ። ገባ? ይሄ ምን ይዤ የሚባል ነገር ገደለንና በምን ትመክረኛለህ? እኔ የምፈልገው ከዚህ ምድር ላይ መጥፋት ነው። ሀይቃ ማለት ነው። መኖር አልፈልግም። ግን ደግሞ እናቴን ሳስባት ያን ሁሉ ነገር አሳልፋ ደግሞ እንደገና የኔ እንዲኮነች መባል ስሰማ እኔ እንጃ ቁማት ሄዳ አይመስለኝም። ለእሷ ብቻ ነው የምኖረው። አሁን ላይ ምንድን ነው የሚያኖርሽ ብትለኝ እናቴ ናት። ቤተሰብ ያውቃል ይህንን? ለእሱ ገንዘብ ካላክሽለትና ቤት እንደገዛልሽ? አዎ ያውቃሉ። በፊት እኮ አባቴ ጋር ተመካክሬን የተገዛው። አሁን ላይ ግን አባቴም በቃ መከራውም ሁሉም ብሏቸው የማውራት ፍላጎት ራሱ የላቸውም። አያወሩም። ገንዘብ ልክሽ ምትልኪለት የነበረው በእሱ ነው ማስገባለት። ይህን ታህል ቀርሻል፣ ይህን ታህል ጨምር ይለኛል፣ እልካለሁኝ። አልቋላለኝ ፎቶ ምናምን ላከልኝ። አሁን ላይ ግን ስልክም አይመልስም፣ ስልክም አያነሳም። ቤተሰብም እንዴት ነው ደውላችሁ ጠይቁት እንጂ ስላቸው ለእኛም አያነሳልንም ይሉኛል። እነሱንም ማሸገር ሆነብኝና አሁን ላይ ታውቁት መጨቃጨቁን ጭቅጭቅ ደግሞ ማስረጃ ብር የላኩበት እንትን ብቻ ነው ያለ፣ ሌላ የለኝም። እንደዚህ ሪከርድ ምናምን የምንደራረገው አለ እና ብር የምልክበት ደረሰኝ ምናምን አለኝ እንጂ ሌላ ነገር የለኝም። እሺ ሚዩታጅን አንዳንድ ተረጋግሽ። መጥፋት ምናምን ከዚህ ያለም መጥፋት እንዲህ ያለሽን በሙሉ ብታጭ ሁሉም ነገር ከንቱ ነው። ቤት ብትሰሪው ጊዜያዊ ልትኖሪበት ነው። ሁሉም እኮ ደሞት ነው የሚሄደው ነገ ከነገ ወዲያ። ገንዘብም ንብረትም ዝናም ክብርም ሁሉም ነገር አላፊ ጠፊ። ለዚህ ለሰርተሽ ላመጣሽው አንቺ አመጣሽው እንጂ የሰራሽውን ገንዘብ እሱ አላመጣሽም። ከአንቺ ከሰርተሽ ከጠፋብሽ እንደው ከተበላሸብሽ ነገር አንቺ ትበልጫለሽ ነው። እሺ ዋናው ነጥብ በምንም ሁኔታ ውስጥ ብትሆኝ መጥፋት፣ ራስን ማጥፋት፣ ራስን መጉዳት፣ መሞት የሚለው እሳቤ ሚዛን አይደፋም። ለምን እንደገና ልታረጊው ትችላለሽ። ጤና ይስጥሽ እንጂ መጀመሪያ አሁን ማሰብ ያለብሽ ለጤናሽ። በደንብ አዳምጪ። እያመመኝ ነው ብለሽኛል። ስለዚህ መጀመሪያ ደህና ሁኚ እንጂ በህይወት ካልኖርሽ ቤቱንስ መልሰሽ ብታገኘው ይኸው በቃ ቤቷን መልሱን ለመልስላት ነው የሚባል ምናምን በሰው እንትን ተብሎ ቤተሰብን ተሰባስቦ ቢል አንቺ ካልኖርሽበት ምን ዋጋ አለው? ጤና ካልሆንሽ ደህና ካልሆንሽ ቤቱን አቆምሽዋል። አንቺ ካልቆምሽ ምን ዋጋ አለው? የመጀመሪያው መስመር ላይ ማስመር ያለብሽ ነገር አንቺ ደህና ሁኚ። ደህና ለመሆን ጤናሽ ተረጋጊ፣ ጭንቀት አታብዢ። ሕክምና ማግኘት ካለብሽ ሕክምና ለማግኘት ጥረት ማድረግ፣ ራስሽን ጤናሽን ለማግኘት መሞከር። አንደኛው የመጀመሪያው ነገር መስመር ላይ መሰመር ያለበት እሱ። ሁለተኛ እጅሽ ላይ ማስረጃዎች ካሉሽ ገንዘብ የላክሽበት ደረሰኝ፣ ቮይስ ሜሴጆች፣ ቴክስቶች ላልቋል ብሎ እኔ ልግዛለሽ፣ እኔ ሰርቼ እጠብቅሻለሁ እንዲህ ያለበት ኤቭሪቲንግ መረጃዎችሽን ያዢና ሀገር ቤት ስትሄጂ ቀጥታ ጉዳዩ ወደ ህግ ውሰጂው። ይህ ወንጀል ማንንም የማንንም መቀማት አይችልም። የማታለል ገብቶሻል። በቃላት አታሎ የሰውን ገንዘብ መውሰድ፣ መዝረፍ እኮ ዝርፊያ እኮ። አንቺ ማስተዋል ነበረብሽ። ሰው ምን ብለሽ ካልሽ ታማኝ ሊሰራልሽ እንደማይችል ግልጽ ነው። እኔ ላለው ብዙ ጊዜ ለቤተሰብ ተዋ አትላኩ። ለአባት ለእናት እንኳን ይሄን አድርጎ እንዲገዙበት ጫማ፣ ልብስ ለእንደዚህ ብላችሁ እርዳታ አርዷቸው እንጂ ህልማችሁን አትስጧቸው። እንዲህ ግዙልኝ፣ ይሄን ገንቡልኝ አትበሉ። ሰው ናቸው፣ ይሳሳታሉ። ችግሯቸው ሊያጠፉት ይችላሉ። እናንተን ለመጉዳት ባይሆን እንኳን ግን ዕዳ ውስጥ ሊገቡ ይችላሉ። በራሳችሁ አርጉት ካረጋችሁት። ስለዚህ አትጨናነቂ። እሺ
የኔ ናት። እርግጠኛውን የምነግርሽ ነገር እውነት ካለሽ እውነት ሁሌ ያሸንፋል። ወድቀሽ አትቀሪም። ልጁ ቤቱን ሰርቶ አልቋል ብሎ ፎቶ አንስቶልሻል አይደል? አለቀ። የአንቺ ንብረት ነው። ማስረጃ ብቻ ይኑርሽ። ገብቶሻል? ማስረጃ አልኩሽም። ደረሰኝ፣ ገንዘብ የላክሽበት ላኪ፣ እንደዚህ ሲልሽ ያለ የድምፅ ማስረጃዎች፣ የጽሁፍ ማስረጃዎች፣ እሱን ይዘሽ እመኝ ሂጂ። መጀመሪያ ቤተሰቦች ጋር በሰላም ግቢ ሀገር ቤት። በቃሽ ስደት ሂጂ እና ጉዳዩ ወደ ፖሊሱ ሴቪኒነት እመኝ፣ ግዴለሽ። እሱ ልክ ነህ የሚለው ህግ እዚህ ምድር ላይ ያለ አይመስለኝም። ካለ እንግዲህ ሌላ ጉዳይ። በምንም መልኩ አንቺ ብቻ እዛ ፍርድ ቤትም ስትሄጂ ወይም ወደ ህግ ስቶች የምትጠየቅ ምንድነው ማስረጃ ይሉሻል። ምክንያቱም ዝም ብሎ ሰው ስላወራ አይታመንም። እሱም ብቻ ተጠንቀቂ። እጅሽ ላይ ገንዘብ የላክሽበት ደረሰኝ፣ ያስገባሽበት የራሱ ቮይስ ሜሴጅ እንዳያጠፋብሽ ደግሞ ለብቻ አርጊው። ከዛ ሂጂ እና እንዲህ እመኝን ገንዘብሽን መልሰሽ ታገኘዋለሽ። ከዛ ውጪ ራስሽን ለማጥፋት እንዳትሞክሪ። እንደው በቃ አላገኘሽውም እንበል፣ ለምሳሌ በቃ ንብረትሽን አላገኘሽውም፣ በቃ ውሰደው ተባለ እንበል። እንደገና ጀምሪ። የምን መሞት ነው? እንደገና ከዜሮ ተነስተሽ ገንቢ። ሞት የሚፈቀደው ቀኑ ሲደርስ ፈጣሪ ሲወስደው ብቻ ነው። አንድ ሰው እየፈረድኩብሽ አይደለም። ያለሽበት ስሜት ከብዳል፣ ግን ትችያለሽ። እመኝ፣ ከዜሮ መነሳት ትችላለሽ። ደህና ሁኚ፣ ጤና ሁኚ እንጂ እንደገና መነሳት ትችላለሽ። እንደገና አንቺ ላይ በደል የፈጸሙ ሰዎች በሙሉ እጃቸውን ያገኛሉ። አንቺ ብቻ ተስፋ አትቁረጪና እጅ አትስጪ። ተግባባን? ዘመዴ ምናምን እያላችሁ ገንዘብ ለመላክ የምታስቡ ሰዎች ብትማሩ ጥሩ ይመስለኛል። ከሷ ይሄ ትልቅ ዩኒቨርሲቲ ነው። ከገባችሁ እሷ የተናገረችው እናንተ ዋጋ ሳትከፍሉ ትማሩበታላችሁ፣ ከነቃችሁ ማለት ነው። እሷ በእሳት የተማረችው። እናንተ ግን ቁጭ ብላችሁ ስልካችሁ ላይ አሁን እችን ብቻ በማዳመጥ በዚህ ደቂቃ ትማራላችሁ ካወቃችሁበት። አለበለዚያ እንግዲህ መከራው እምቢ ካለ መከራ የመከራው ነው ነገሩ። አለሽ እህቴ? እሺ ወንድሜ አመሰግናለሁኝ። መቼ ነው የምትሄጂው ሀገር ቤት? ሀገር ቤት ገና ነኝ። ያለኝም ኩላ ልኬ እጄ ላይ እኮ ብርም የለኝም ማለት ነው። ይሄን አድርጌ ሲለኝ ለሱ ስልክ ምን ያህል ጊዜ የመቆየት በዚህ ሰዓት የምለው ነገር የለም። ምክንያቱም ሰርቼ ሀገር እገባለሁ ስል የሐኪም ቤት እገባበታለሁ ብሩን እንደዛ እያልኩኝ እስካሁን አለሁኝ። ግን እስኪ 2 ወር ሰርቼ መስከረም ላይ አስቤያለሁ። እኛ ፈጣሪ ተረክ። እሺ አሁን ምን አድርጊ መሰለሽ፣ ለ3 ወር